ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በሰሜን ኢትዮጵያ ግጭቱ በመጠኑ ጋብ ያለ ቢመስልም ለቀጣይ ውጊያ ሰፊ ዝግጅት እየተደረገ እንደሆነ መረጃዎች ያመለክታሉ። የሚወጡት የጦርነት ዝግጅት መረጃዎች እንደሚያመለክቱት ከሆነ ቀጣዩ ጊዜ በእጅጉ ፈታኝ ነው። ህወሓት ወደ ኤርትራ የላካቸው 21 ተሳቢ የጭነት መኪናዎች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለው የኤርትራ ግዛት መግባታቸው ተረጋግጧል። እነዚህ ተሽከርካሪዎች ሌሊት ላይም የጦር መሳሪያዎችንና የኤርትራን ሰራዊት ጭነው ወደ ትግራይ ክልል ሊመለሱ እንደሚችሉ መረጃዎች ይጠቁማሉ። ይህንን እንቅስቃሴ የ15ኛው አርሚ 115 ኮር አዛዥ የሆኑት ኮሎኔል ኃይለሥላሴ አሰፋ ወይም ወዴ ፈጠነም ፓትሮል ታጅበው መሪነቱን እንደወሰዱ ታውቋል። ከሰሜን ኢትዮጵያ የተሰሙ አዳዲስ መረጃዎች አካተናል። በሌላ በኩል በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰማ። በአፋር በሐራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች በቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ነው። በትናንትናው ዕለት ሁለቱ ኃይሎች በዛታ ወረዳም ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ታውቋል። ተደምጡታላችሁ። ሁቲዎች በየመን የኢትዮጵያን ኦርቶዶክስ እና የወንጌል ቤተ ክርስቲያናትን መዝጋታቸው ምዕመናን ተናገሩ። በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስ ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታዮች ተናግረዋል። እስከ ዝግጅታችን ፍጻሜ አብራችሁ ስትቆዩም የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ ልትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳይ እናመራለን። በሰሜን ኢትዮጵያ ግጭቱ በመጠኑ ጋብ ያለ ቢመስልም ለቀጣይ ውጊያ ሰፊ ዝግጅት እየተደረገ እንደሆነ መረጃዎች ያመለክታሉ። የሚወጡት የጦርነት ዝግጅት መረጃዎች እንደሚያሳዩት ከሆነ ቀጣዩ ጊዜ በእጅጉ ፈታኝ ነው። ህወሓት ወደ ኤርትራ የላካቸውን 21 ተሳቢ የጭነት መኪኖች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለው የኤርትራ ግዛት መግባታቸው ተረጋግጧል። እነዚህ ተሽከርካሪዎች ሌሊት ላይ የጦር መሳሪያዎችንና የኤርትራን ሰራዊት ጭነው ወደ ትግራይ ክልል ሊመለሱ እንደሚችሉ መረጃዎች አመላክተዋል። ይህንን እንቅስቃሴ የ15ኛው አርሚ 151ኛ ኮር አዛዥ የሆኑት ኮሎኔል ኃይለሥላሴ አሰፋ ወዴ ፈጠነ በፓትሮል ታጅበው መሪነቱን እንደወሰዱ ታውቋል። ህወሓትና ሻዕቢያ በቅንጅት በመሆን ቀጣይ የጦርነት ሙከራ የሚደረግባቸው ቦታዎችንም የሚዋሰነው ራማ የሚዋሰነው ጋሽ ባርካ ጦረና በገርሆ ሰርናይ ባድመ ዛላምበሳ አራቱም ቀጠና መሆናቸው ታውቋል። በሌላ በኩል ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረው አጠቃላይ ጦርነት ገምግመዋል። ከሰሞኑም ከዚህ በኋላ በሚኖር ውጊያም ከጸለምት እስከ ራያ ያለውን ብርጋዴር ጀነራል ህንፃ ወልደ ጊዮርጊስና ጆን መዲድ እንዲመሩ መሰየሙ ተነግረዋል። የፌዴራሉ መንግስት ወስኗል። እኛም መቀጠል አለብን። አስተላለፍ በተመለከተ አርሚ 24 ቀጥታ ጥቁር አስፓልት አላማጣ ቆቦ፣ አላማጣ ዋጃ ቆቦ ግራና ቀኝ ኮረብታማ አካባቢዎችን ያካተተ ስምሪት ይደረጋል። ተደራቢ 31 አርሚ ትሆናለች ማለታቸውም ተገልጿል። በራያ ጭርጭር አርሚ 43 እንዲሁም ከወጀራት እስከ አብዓላ አርሚ 44 እና 22 ይሸፍኑ በሚል ስምሪት መስጠቱን የወጣው መረጃ ጠቁሟል። ትናንት የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን የፕሪቶሪያውን ስምምነት ለመገምገም መቀለ መግባታቸው ይታወሳል። ህወሓት በመግለጫው ለድርድር ዝግጁ ነኝ እያለ በጎን የጦርነት ዝግጅቱን አጠናክሮ ቀጥሎበታል። በሌላ በኩል የሁለቱ የትግራይ ኃይሎች ውጊያ ቀጥሏል። በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በአፋር ሐራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች በቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ነው። በትናንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትናንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የጀመረው በከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱም ተነግሯል። በዚህም የአፋር ክልል የጸጥታ ኃይሎችም ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እያካሄዱ ነው። በአፋር ክልል ያለው ወረዳ ውስጥም ከትናንት በስቲያም በትግራይ ሰላም ኃይልና
በአፋር የጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውለዋል። እንደ ጨርጨር፣ ኮረም፣ ኦፍላና መሆን ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምጽ እንደሚሰማ ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች የከፈተውን ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንቱ ለጊዜው ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢ ምንጮች ገልጸዋል። በቀጣይ መረጃም ቲዎች በየመን የኢትዮጵያን ኦርቶዶክስ እና የወንጌል ቤተ ክርስቲያናት መዝጋታቸው ምዕመናን ተናገሩ። በየመን ሰና በርካታ የኢትዮጵያ ኦርቶዶክስ እና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታዮች ተናግረዋል። በየመን ሰና በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ያገለግሉ እንደነበር የተናገሩት አቶ አብርሃም በቀለ አምልኮ የሚካሄዱበትና ልጆቻቸውን አማርኛ የሚያስተምሩበት ቤተ ክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጉን ገልጠዋል። በአገሪቱ ዋና ከተማ ሰና ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ይህንን ተከትሎ ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብለዋል። በሰና ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታይም እንዲሁ ከኦርቶዶክስ ቤተክርስቲያን በተጨማሪም ቪክቶር በሚባል ህንዳይ ከ25 ዓመት በፊት ተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡም በቁጥጥር ስር መዋሉን ገልጸዋል። የሁቲ አማጽያን ከኢትዮጵያኑ ኦርቶዶክስ ቤተክርስቲያን በፊት በፓስተር ቪክቶር የሚመራው የወንጌል ቤተክርስቲያን የወንጌል ቤተ እምነት ማሸጋቸውን የምትናገረው ግለሰቧም መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችን መውሰዳቸውን ጨምሮ ገልጸዋል። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተክርስቲያኒቱ በመምጣት ገንዘብና ንብረት ላይ ዘረፋ መፈጸማቸውን ነበር ያስረዱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚተዳደረውን የሰና ቅዱስ ጊዮርጊስ ቤተክርስቲያን ከ25 ዓመት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበረ እንደሚነገር የገለጹት አቶ አብርሃም በኋላም በሰና ለሚገኙ ኢትዮጵያን አገልግሎት መስጠት ጀምሯል። በሰና ሀዳ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለእምነቱ ተከታዮች የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን በቤተክርስቲያኑ የሙስሊም ኢትዮጵያውያን ልጆችን ጭምር እየመጡ አማርኛ ይማሩ ነበር። ቤተክርስቲያኒቱ የሚገኝበት ግቢ በወር $2000 የሚከፈልበት እንደነበረ የተናገሩት አቶ አብርሃም የኢትዮጵያ ሰንደቅ ዓላማም ተሰቅሎ ይውለበለብ ነበር ብለዋል። ከዚህ ቀደም ከኢትዮጵያ ወደ የመን ሰንዓት ልከው የሚያገለግሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን በተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል በስልክ ቡራኬ በመስጠት እንደሚያገለግሏቸው ተናግረዋል። ቤተ እምነቶቹም ከዚህ ቀደም በየመን መንግስት እውቅና መመስረታቸው የሚናገሩት ኢትዮጵያኑ በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያን ሰንደቅ ዓላማ እያውለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማው ወርዶ የግቢው በር መታሸጉን የሚገልጽ ወረቀት መለጠፉን ጨምረው ለቢቢሲ ገልጸዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል ኢትዮጵያን ኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን በዚህ ማምለክ አይቻልም በሚል መታሸጉን አስረድተዋል። ኢትዮጵያኑ የክርስትና እምነት ተከታዮች የሚያመልኩባቸው ቤተ እምነቶች ስለታሸገበት ምክንያት ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም። በቀጣይ መረጃም የጋሞ ዞን በትምህርት ሚኒስቴር የተዘጋጁ የታሪክ መጽሐፍት የውሸት ታሪኮችን አካተዋል ሲል ከሰሰ። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና 11ኛ ክፍል የታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ከሷል። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸውን አዘጋጆችና አርታዮች በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያም የውሸት ታሪኮችን ይዘዋል ያላቸውን የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዝ ያስተላለፈው ባለፈው ሳምንት ሐሙስ ጥር 21 ቀን 2018 በጻፈው ደብዳቤ ነው። የትምህርት መመሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙት 14 ወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጻፉን ለቢቢሲ አረጋግጧል። ይህ ቅሬታ ለክልሉ ትምህርት ቢሮ መቅረቡንም የተናገሩት አቶ አዲሱም ከክልል ጋር ግንኙነት እየፈጠረን ነው ያለው ክልሉ የማስተካከያ እርምጃ ይወሰዳል ብለን እንጠብቃለን ብለዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው የዶክተር አዲሱ ደብዳቤም እንደሚያሳየው ቅሬታ የተነሳባቸው መጽሐፍት በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ ናቸው።
የዞን ትምህርት መምሪያ ኃላፊው በእነዚህ መጽሐፍት ውስጥ የጋሞ ብሔር አንድነት ላይ አደጋ የሚጥሉ የሚከተሉት የውሸት ታሪኮች ተቀነባብረዋል ሲሉ በደብዳቤያቸው ጽፈዋል። ደብዳቤው በቀዳሚነት ያስቀመጠው በ9ኛና 11ኛ ክፍል የታሪክ መጽሐፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስ ጋሞና ዶርሴ ማለቱ ነው። ዶርሴ የጋሞ አንዱ ደሬ ማህበረሰብ ሲሆን ቋንቋውንም የጋሞኛ አንዱ ዜ እንደሆነ ደብዳቤ ያስረዳል። የዞኑ ትምህርት መምሪያም ከይዘቱ ውስጥ ዶርሴ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮች ትዕዛዝ አስተላልፏል። ተመሳሳይ ማስተካከያ እንዲደረግ የታዘዘበት ሌላኛው ጉዳይም በ11ኛ ክፍል የታሪክ መጽሐፍ ላይ ተካቷል ተብሏል። የጋሞ ዞን ትምህርት መምሪያ ቅሬታ ያነሳበትን አንድ የመጽሐፉን አንቀጽ በደብዳቤው ላይ አስፍሯል። በእንግሊዝኛ የተጻፈው ይህ ክፍል የኦሞቲክ ህዝብን የሚዘረዝር ነው። ዶርሴ፣ ወላይታ፣ የም፣ ከፋ፣ ዴዚ፣ ቤንችና ሌሎች በዚህ ክፍል ላይ ተዘርዝረዋል። በዚህ ዝርዝር ውስጥ ዶርሴ ተብሎ መጠቀሱ የትምህርት መመሪያው ተቃውሟል። የተከበረውን የጋሞ ብሔርን ሆን ብሎ በመተው ዶርሴ በማለት ከፋፋይና የውሸት ታሪክ ለመከተል የተጣለ እንጂም የትምህርት ይዘት አይደለም ሲል በጠንካራ ቃላት ትችቱን ሰንዝሯል። ዶርሴ የጋሞ አንዱ ደሬ ወይም ኮሚኒቲ መሆኑን በድጋሚ አጽንኦት ተሰጠበት። የትምህርት መምሪያው ትምህርት ቤቶች ዶርሴ የሚለውን በማውጣት በምትኩ ጋሞ የሚለውን በማስገባት እንዲያስተምሩ አዟል። በተጨማሪም የ11ኛ ክፍል መጽሐፍ ላይ የወላይታ ማላ ስርወ መንግስት እንደ ጋሞ፣ ቁጫ፣ ቦሬዳና ዳውሮ ባሉ አጎራባች ህዝቦች ላይ ተጽዕኖን አስፋፍቷል በሚል የተጻፈው ክፍል ላይም ተመሳሳይ ትችት አንስቷል። ወላይታም የጋሞ ህዝብ ጎረቤት እንጂ በጋሞ ህዝብ ላይ ያሳደረው ታሪካዊ ተጽዕኖ አልነበረም ሲል ቀዳሚ ያለውን የውሸት ታሪክ ጠቅሷል። በሁለተኛው ደግሞ የጋሞ ብሔር አካል የሆኑትን ቦሬዳና ቁጫን በተለየ ዝርዝር በምሳሌነት አስቀምጧል ሲል ወቀሰው የዞኑ ትምህርት መምሪያ ይህ አረፍተ ነገር ሙሉ በሙሉ ከይዘቱ ተወግዶ ትምህርት እንዲሰጥ አሳስቧል። መጽሐፍቱ ለትውልድ የውሸት ታሪክ በማስተማር የጋሞ ብሔር አንድነት ላይ ጥቃት ሰንዝረዋል ሲል ከሷልም የመጽሐፍቱ አዘጋጆችና አርታኢዎች ጨርተናል ሲልም ወንጅሏል። የደቡብ ኢትዮጵያ ክልል ትምህርት ቢሮና የሚመለከታቸው አካላት በአስቸኳይ ማስተካከያ እንዲያደርጉ ጠይቋል። በመጽሐፍት ዝግጅትና አርትዖት ስራ ላይ የተሳተፉ ግለሰቦች እንዲሆኑ በሕግ እንዲጠየቁ ጠይቋል። የጋሞ ዞን የትምህርት መምሪያ ኃላፊው ዶክተር አዲሱ ከክልሉ መንግስት ምላሽ እየጠበቁ መሆናቸውን በመጥቀስ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። ቢቢሲ ከትምህርት ሚኒስቴርና ከደቡብ ኢትዮጵያ ክልል ትምህርት ቢሮ በጉዳዩ ላይ አስተያየት ለማግኘት ቢሞክርም ወዲያው ምላሽ ማግኘት አልቻለም። በመጨረሻም የቀድሞ የኢትዮጵያ አየር መንገድ የቦርድ ሊቀመንበር ግርማ ዋቄ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆኖ መሾማቸውን አንድ ከፍተኛ የሀገሪቱ ባለስልጣን ተናገሩ። አቶ ግርማ አየር መንገዱን እንዲመሩ መሾማቸው የተገለጸው ትናንት ረቡዕ የዩጋንዳ ፕሬዝዳንት ዩሪ ሙሴቬኒ ጋር ከተገናኙ በኋላ ነው። የ81 ዓመቱ ሙሴቬኒ በዩጋንዳ ብሔራዊ ቤተ መንግስት ከአቶ ግርማ ጋር ትናንት ረቡዕ ሲገናኙ አየር ትራንስፖርቱን በተመለከተ መነጋገራቸው ተነግሯል። የዩጋንዳ ወጣቶችና ህጻናት ጉዳዮች ሚኒስቴር ባላም በተረጋገጠ የትዊተር ገጻቸው ወይም ኤክስ ገጻቸው ባሰፈሩት መልእክት ፕሬዝዳንት ሙሴቬኒ አቶ ግርማን የዩጋንዳ አየር መንገድ ዋና ስራ አስፈጻሚ አድርገው እንደሾሙ አስታውቀዋል። ሚኒስቴሩ በመልእክታቸው አቶ ግርማ የተሾሙት የፕሬዝዳንቱ ልጅና የዩጋንዳ ጦር አዛዥ በሆኑት ሙኮይሲን ጥቆማ እንደሆነ ተነግሯል። የዩጋንዳ አየር መንገድ እስካሁን ድረስ በይፋ ያለው ነገር የለም። አቶ ግርማ የዩጋንዳ አየር መንገድ አዲስ ዋና ስራ አስፈጻሚ እስኪሾም ድረስ ባለው የሽግግር ጊዜ ተቋሙን ይመራሉ ተብሎ እንደሚጠበቅ የሀገሪቱ መገናኛ ብዙሃን ዘግቧል። የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጄኒፈር ከኃላፊነታቸው የለቀቁት በዚህ ሳምንት ነበር። አየር መንገዱ አዲስ ዋና ስራ አስፈጻሚ ለመቅጠር ማስታወቂያ አውጥቷል። የ82 ዓመቱ አቶ ግርማ የኢትዮጵያ አየር መንገድን በተለያዩ ኃላፊነቶች አገልግለዋል። ከመጋቢት 2014 እስከ ሰኔ 2015 የአየር መንገዱ ግሩፕ የቦርድ ሊቀመንበርም ነበሩ። አቶ ግርማን በቦርድ ሊቀመንበርነት የተኳቸው የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ናቸው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።